በቀንድ ከብት ሀብት ከአፍሪካ ቀዳሚ እንደሆነች የሚነገርላት ኢትዮጵያ የሀብቷን ያህል አርብቷና አርሶ አደሯ ሕይወት ላይ ያልታየ እንደ ሀገርም ዘርፉ ከቁጥር የዘለለ አጥጋቢ ውጤት ያልታየበት እንደሆነ ይነገራል። የከብት ቁጥሩ ብዙ ውጤቱ አናሳ የሆነበት ደግሞ የብዛታቸውን ያህል ውጤታማ ያልሆኑ የእንስሳት ዝርያ በብዛት መኖር አንዱ ምክንያት ነው። ይህንን እውነታ ለመቀየር መንግስት በእንስሳት ልማት ላይ ከሚያደርገው ጥረት ውስጥ የተሻሻሉ የእንስሳት ዝርያዎችን ማቅረብ ይገኝበታል። እንስሳት በዘመናዊ መንገድ ጥቅም የሚሰጡበት ሁኔታ ካልተፈጠረ ጥቅማቸውም አነስተኛ መሆኑን በእንስሳት እርባታ ላይ የተሰማሩት አርሶ አደር ተሾማሮናና አርሶ አደር በይራ ኩመራም አጫውተውናል። እኛ ከሁን በፊት ብዙ ጥቅም አይተነበት ነው፣ ሰርተን ነው፣ አዳቅለን ነው፣ አበሻዎችን ከፈረንጆች ጋር አዳቅለን ነው መጥተው አይተው እኛን ስራ አይተው ነው እንደ ሞዴል ጠርተው ነው እዚህ ያመጡ። ትናንት ስናረባ የነበረው ከብትና ዛሬ ያገኘነው ጥቅም አንድ አይደለም። ያው ድካም ብቻ ነው የበፊቱ። ያው የሚሰጡት ውጤት በጣም አነስተኛ ነው። ከዛ ወደዚህ ለመሻገር ነው ይህን እድል ፋንታ ያገኘ ነው ማለት ነው። መንግስት ለገጠር ሽግግር ከሰጠው ትኩረት አንዱ የእንስሳት ሀብትን ተደራሽነትና የተሻሻሉ ዝርያዎችን ተደራሽ በማድረግ በኩል እየሰራቸው ያሉ ስራዎች አብነት ሆነው የሚነሱ ናቸው። በተለይም ደግሞ ምርታማነታቸው የተረጋገጡ የተሻሻሉ ዝርያዎችን ለአርሶ አደሩ ተደራሽ በማድረግ ምርታማነታቸውን በማሳደግ ይህንን ስራ ለማረጋገጥ ትኩረት ተሰጥቶ እየተከወነ ነው። አንድ አርሶ አደር እንበልና ከነኚህ የተሻሻሉ ዝርያዎች አንድ አምስቱም ቢኖረው ከእያንዳንዱ ደግሞ ወደ 15 ሊትር እንትን ቢያገኝ ከፍተኛ ሆነ ወተት በቤቱ ውስጥ ብቻ ሳይሆን ለገበያ ማቅረብ የሚችል ደረጃ የሚያስመርት ስለሆነ እኛም በመደመር መንግስትም አርሶ አደሩ እንደተለመደው ከእጅ ወደ አፍ ብቻ ሳይሆን ለገበያ ማምረት መቻል አለበት የሚልና ይሄን ደግሞ በዘመናዊ በተሻሻለ ሁሉንም ፓኬጅ በተሟላ መንገድ ለአርሶ አደሩ እና መድረስ አለበት በሚለው ሐሳብ የተሰራ ስለሆነ ያንን እንግዲህ የሚደግፉ ስራዎች ናቸው ማለት ነው የተሰሩ ያሉት። ጥሩ ጉልበት ያለው ማህበረሰብ ማፍራት አለብን። ይሄ ለማፍራት ደግሞ የልማት ትሩፋቱ ዋና የጀርባ አጥንት ነው። የጀርባ አጥንት ስለሆነ በዚሁ መሰረት ይሄንን የዝርያ ማሻሻል የምናደርገው ይሄ የተሻሻሉ ዝርያዎች በአርሶ አደሩና በአርብቶ አደሩ አካባቢ በሚሄዱበት ጊዜ ጥሩ የወተት ምርት ያገኛሉ። ማህበረሰቡም ለራሱ ይጠቀማል፣ ወደ ገበያም ይወስዳል፣ ገንዘብም ያገኛል። ከኋላ የምትመለከቷቸው ጊደሮች የተሻሻሉና ለአርሶ አደሩ ተደራሽ በመሆን ምርታማነትን በማሳደግ ረገድ ኢትዮጵያ ብዙ ጊዜ እንደ ጥያቄ የሚነሱ የጥራት ችግሮችንም በመፍታት ረገድ ትልቅ ማሳያ እንደሆኑ ነው የተነሳው። እስከ 50 እና 30 ሊትር የሚሰጡ ከብቶች ዝርያ ሊያመጡ የሚችሉትን ዝርያ አባለዘር ከውጪ ሴክስድ ሲሜን ሲዳቀሉ ሴት ብቻ ላም የሚወልዱ ዝርያ ከውጭ አስመጥተን እነዚህን ዛሬ አሁን ለአርሶ አደሩ ለማከፋፈል ዝርያው የተዳቀለበት ነው። ዝርያ ማሻሻል ብቻም ሳይሆን የሚያስፈልገው የመኖ ልማት የተመጣጠነ መኖም መስራትና በዛ ልክ እንስሳቶቹ እንዲያገኙ ማድረግ ሌላኛው ቁልፍ ስራ ነው። በተጨማሪ ደግሞ የእንስሳትን አያያዝ ጤንነታቸውን መጠበቅ ራሱ ለምርትና ምርታማነት ከፍተኛ አስተዋጽኦ ስለሚያደርግ እነኚህን 3 ቁልፍ ጉዳዮችን ለይተን ነው እየሰራን ያለ ነው። መንግስት በእንስሳት ልማት ላይ እያሳየ ያለው ቁርጠኝነት በአርሶ አደሩ ህይወት ላይ የሚፈጥረው አዎንታዊ ውጤት በብዙ በረከት ሊገለጥ እንደሚችል ተስፋን ሰንቋል። ይህ የተሻሻሉ ዝርያዎች ብዙ ውጤት ያመጣሉ። እኔ ከዚህ ላይ ተነስቼ ወደ ኢንቨስትመንት ለማሻገር እቅድ አለኝ። ስለዚህ ተስፋ አለኝ። እንደ በፊቱ አይደለም፣ እንደ ቀድሞ አይደለም። ይሄ የተሻሻሉ ዝርያዎች ውጤት ያመጣሉ፣ ውጤት አላቸው። ስለዚህ ተስፋ አላቸው። ዛሬ ሰርተን ዛሬ አልምተን ዛሬ እነዚህን ላሞች አንከባክበን ለብዙዎች ደግሞ ከኛ ተምሮ ከኛ ሪሰርች እንዲኖሩ የምናደርገው። ስለዚህ እኛ የመጣ ነው ዝም ብለን ሜዳ ለመጣ ሳይሆን እነዚህን በጣም አንከባክበን ብዙዎችን ለማስተማር ብዙዎችን ለማሳወቅ ወደ ብዙዎች ደግሞ ለማስፋት ነው የምፈልገው። የኢትዮጵያ እንስሳት ሀብት ዘርፍ ላይ የሚስተዋለው ችግር ዘልማዳዊ የሆነ አሰራር መንገድን መከተል ነው። ይህንን ለመፍታትና ምርታማ የዳልጋ ከብትን ተደራሽ ለማድረግ ሰው ሰራሽ የማዳቀል ተግባርን በስፋት እየተከወነ ነው። ለዚህ ወሳኝ የሆነውን መሰረተ ልማት የነበሩትን ጠግኖ አጠናክሮ የማስቀጠል አዳዲስ መሰረተ ልማቶችንም ከመገንባት አኳያ ሰፊ ርብርብ ሲደረግ ቆይቷል። በዚህ ሂደትም በዚህ የእንስሳት ሀብት ልማት ዘርፍ ቁልፍ የሆነው የፈሳሽ ናይትሮጅን መሰረተ ልማትን ለማስፋፋት በተደረገ ጥረት በሀገራችን አሁን 21 ማዕከላት ማድረስ ተችሏል። ይሄ አቅም በአጠቃላይ በየዓመቱ
4.9 ሚሊዮን የዳልጋ ከብቶችን በሰው ሰራሽ መንገድ ወይም በአርቲፊሻል ኢንሲሚኔሽን ማዳቀል የሚያስችልና የእንስሳት ዝርያን ከማሻሻል አኳያ ከፍተኛ መርታ ሊያመጣ የሚችል አካሄድ ነው ማለት ነው። በዚህ ዓመትም ከሰሞኑ የተላለፉትን 75 መስራች ዘር የተሻሻሉ ጊደሮችን ጨምሮ ከ270 በላይ ጊደሮች ለአርሶ አደሩ ተላልፈዋል።